የማዕከላዊ ኢትዮጵያ ክልል ጤና ቢሮ ጤናው የተጠበቀ ማህበረሰብ ለመገንባት በየደረጃው የተያዙ ግቦች ተግባራዊ እንዲሆኑ የተለያዩ ተግባራትን እያከናወነ ይገኛል። ከነዚህም ተግባራት አንዱ በዘርፉ ያሉ የጤናው አመራር አካላትን አቅም በማጎልበት ለውጥኑ ስኬት የድርሻቸውን እንዲወጡ ማስቻል ተጠቃሽ ነው። ቢሮ ላለፉት ተከታታይ ቀናት በወራቤ ከተማ ጠንካራ የአመራር ግንባታ ለውጤታማ የጤና ስርዓት በሚል መሪ ቃል የአቅም ግንባታ ስልጠና ሰጥቷል። በስልጠናው ማጠቃለያ ላይ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ባስተላለፉት መልእክት ለጤና አገልግሎቶች መጎልበትም ሆነ ለተቋማት ግንባታ የዘርፉ አመራር ድርሻው የላቀ ነው ብለዋል። በጤናው ልማት ረገድ እንደ ክልል የቤተሰብ ብልጽግናን ለማረጋገጥ እየተሰራ መሆኑን ያነሱት ኃላፊው የዘርፉ ፖሊሲዎችና ስትራቴጂዎች በአግባቡ ይፈጸሙ ዘንድ አመራሩ ቁልፍ ሚናውን መወጣት አለበት ብለዋል። በጤና ልማትም ረገድ በተለይ ክልላችን ማህበራዊ ብልጽግና የቤተሰብ ብልጽግና እናረጋግጣለን ብለናል። ከመፈክር ባለፈ በተግባር ወደ ራሳችንን ልናስጠጋ የምንችልበት ያሉ ፖሊሲዎች፣ ስትራቴጂዎች ከየራሳችን ነባራዊ ሁኔታ አዶፕት የምናደርግበት እሱን ልንፈጽም የምንችልበት ደግሞ ፍሌክሲብል ልንሆን የምንችልባቸው የአሰራር ስርዓትን መስረት ብለን ነው። እቅድ ታወጣላችሁ። የድጋፍና ክትትል ስርዓታችሁ ላይ በጣም ክሪቲካል የሚያዝ ነው። እሱን ኢቫሉዌት የምታደርጉበት የራሳችሁ ማዘጋጀት ነው። የክልሉ እንዳለ ሆኖ ዞን፣ ልዩ ወረዳ ይሄ በፓይለት ደረጃ ላይ የተያዘውን ነገር ላይ መያዝ ነው። በደረጃ ያለው አመራርም ሆነ ባለሙያ የድርሻውን ከተወጣ የሚፈለገው ግብ ላይ መድረስ ይቻላል ብለው አመራሩ ከስልጠናው ያገኘውን እውቀት ወደ ተግባር እንደሚቀይር ያላቸውን እምነትም ተናግረዋል። ክልላችንም በፓይለት ደረጃ ስንመሰርት የምንችሉትን ነገር ትፈጽማላችሁ ብለን ነው የምናስበው። በእርግጠኝነት ማዕከላዊ ኢትዮጵያ ውስጥ በጤናው ረገድ በተለይ መጀመሪያ እህት ስርዓት ላይ ያለው ነገር ላይ በተገቢ ፈጽማችሁ ሞዴል አራያ የበለጸገ የጤና ማህበረሰብ በቤተሰብ ደረጃ ላይ እንፈጽማለን ብለን የምናስበው ነገር ላይ ይሄ የወሰዳችሁት የቆይታ ጊዜያችሁ በተገቢው በውጤት እንደምትቀይሩት አምናለሁኝ። እኛ ሙሉ ድጋፍ አለን። ጊዜውን አስተማሪ በሆነ መልክ ለሀገር ይሄ ክልል አስተዋጽኦ የሚያደርግበት አቅምም ህዝብም አለን። ሁሉ ችግር የሚባለው መፍታት በዚህ 2 ዓመት ስላሳያችሁ ማለት ነው። ስልጠናው በጤናው ዘርፍ የተሻለ ተግባር እንዲያከናውኑ የሚያስችሉ እውቀቶችን ያገኙበት እንደሆነ የተናገሩት ሰልጣኝ አመራሮች በጤናው ዘርፍ ያሉ ሁሉንም አካላት ያካተተ በመሆኑ ከዚህ ቀደም ሲሰጡ ከነበሩ ስልጠናዎች ልዩ ያደርገዋል ብለዋል። እውነት ለመናገር ትሬኒንጉ በጣም ገንቢ፣ ከዚህ በኋላም ሄደን ደግሞ እንዴት የጤና ስራ አይደለም የትኛውም ስራ ኮላቦሬቲቭሊ ነው የሚሰራው፣ በአንድነት ነው የሚሰራውና እንዴት አንዱ ስራ ሂደት ከሌለ አንዱ ስራ ሂደት አይኖርምና እንዴት ሆነን ተጣጥመን ተግባብተን በቅንጅትና በአንድነት እንዴት ሆነን መስራት እንዳለብንና ከዚህ በኋላ ሄደን ከኃላፊዎቻችን ጋርም ሁለተኛም ዙር አለ ከነሱም ሰልጥነው ከመጡ በኋላ በደንብ በአንድነት ለውጥ ለማምጣት እንጥራለን። ሁሉም ስልጠናው ከሚገባው በላይ አስፈላጊም ከሚገባው በላይ የተዋጣለት ስልጠና ነበረ። በተጨማሪ አሰልጣኞች በጣም የሚወደዱና ኢንተረስቲንግ ነበሩ። ናፍቀ ነበር የምታደርገው። አሁን የተሰጠው ስልጠና ሁሉ አቀፍ የሆነና በአጠቃላይ ሙሉ ፓኬጅ የያዘ በጤናው ዘርፍ ለምንሰራቸው ተግባራት ለምናከናውናቸው ስራዎች ሙሉ ፓኬጅ የሰጣና በደንብ ይህንን ወደ ታች ካወረደን በእርግጠኝነት ከፍተኛ ውጤት የሚያመጣ ስልጠና ነው። አክለውም ወደ መጡበት አካባቢ ሲመለሱ ለውጤታማነቱ በትጋት እንደሚሰሩ አረጋግጠዋል። ከስልጠና መልስ ወደ ታች ስንሄድ አጠር ያለ እቅድ አቅደን ማድረግ የምንችለውን ሁሉ ለማድረግ በጥሩ ቁመና ላይ ነን ያለ ብዬ ነው የሚያምነው። እንግዲህ ይሄንን በትክክል በእርግጠኝነት ወደ ተግባር እንቀይራለን፣ በውጤት ነው የምንገናኘው የሚል እምነት ነው ያለኝና ብዙ የቤት ስራ ነው የተሰጠንና እነዛ ነገሮች ላይ እነሱም ክሎዝ ፎሎ አፕ እንደሚያደርጉ ነው ከዚህ በፊት ከነበረው የሚለየው ክሎዝ ፎሎ አፕ አለውና ይሄ ደግሞ ይበልጥ በአንድነት እንድንሰራ ወደ አክሽን እንድንገባ ይበልጥ ደግሞ ስራዎችን በቁርጠኝነት ተነስተን ለውጥ ለማምጣት የሚያግዙ ናቸውና ልመለስ የምናደርገው ነገር እነሱ ባስቀመጡትም ከዛም በተሻለ አቅደን በእቅዶቻችን መሰረት ህዝባችንን በማነቃነቅ ውጤት እናመጣለን ብዬ አስባለሁ። ይሄን ነው የምንጠብቀው። የተሻለ ጤንነቱን ራሱ አምራች የሆነ ማህበረሰብ ለመፍጠር ነበር የተዘጋጁትና እሱን ለማድረግ እንጥራለን። በዕለቱም ለተለያዩ መዋቅሮች የእውቅናና ምስጋና የምስክር ወረቀት የተሰጠ ሲሆን የወራቤ ዩኒቨርሲቲ ለስልጠናው መሳካት ላደረገው አስተዋጽኦም እውቅና ተበርክቶለታል። ለመጀመሪያ ዙር በተሰጠው በዚሁ የአቅም ግንባታ ስልጠና ከ10 መዋቅሮች የተውጣጡ 200 ሰልጣኞች ተሳታፊ ሆነዋል።